ጃጅኝ ርብቃ። እሺ ይቅርታ ቢል እንዴ ደሞ ረስቼው። ቆይ አንቺ ለምን ደሞዝሽን ማትወስጂው? ከገባሽ ወስድሽ አታውቂም አይደል? አይ ችግር የለውም አንተ ጋር ይሆን ስፈልግ እጠይቅሃለሁ። በኋላ ሲቆይ እኔ መስሎኝ ግን እንዳልከዳሽ። ኧረ ይቀመጥ። በቃ የሚለበስ በኋላ እገዛልሻለሁ። እሺ ግን ችግር የለውም አትቸገር። ኧረ ከዛ እኔም ብርድ ልታስቀጠቅጭኝ? ወይ ረስቼው እኮ ነው። በቃ እሺ ግዛ። አዎ እንደሱ ነው የሚባለው። እሺ እኔ የምልሽ ግን ርብቃ። አቤት። ጓደኛሽ ጋር ደውለሽላት ነበር? አዎ ደውላ ነበር። ምን ነው? አይ ምንም። አትጥፊ ባያት። ኧረ አጠፋም አቤል። ማሚዬ ደግሞ በጣም ነው የወደደቻት። እሷ ራሱ ማሚን በጣም ነው የወደደቻት። አዎ በጣም ተግባቢ ናት። እኔ ምልክ አቤል። አቤት። ከመቲ ጋር ተታረቃችሁ እንዴ? አዎ እሷ እኮ ለጊዜው ነው የምትናደድብኝ። ሳስረዳት ትረዳኛለች። አሁን ግን በእናትሽ ያሳሰበኝ ነገር አለ። ምንድን ነው ያሳሰበህ? ማሚ አሁን እንዴት ነው መቲ ልትቀበላት የምትችለው? አንተ ግን መጀመሪያ ውስጥ ተቀብሏታል? ምን ማለት ነው ደግሞ? ማለቴ አሁን ቁጭ ብለን ስናወራ ሚስቴ በሆነች ብላ እያሰብክ ነበር? እሷን ስታስብ በእሷ ሙሉ በሙሉ እርግጠኛ ነህ? ነገህን ከእሷ ጋር ስታስበው ደስተኛ ነህ? አይረዝምብህም? አቤል ራስህን አዳምጥ። ከሌላ ማናት? የጓደኛዬ እህት ነች። እና በር ላይ ምን ታደርጋለች? ግቢ በላታ። እሺ ግቢ። የኔ ርብቃ ምን ነው ስጦታውን አልወደድሽውም እንዴ? ኧረ ማሚዬ በጣም ነው የወደድኩት። በጣም አሪፍ ነው። አይ ሳያችሁ ግን ደስ ያላችሁ አልመሰለኝም። ኧረ ማሚዬ ወደነዋል። እናመሰግናለን። ይኸውልሽ ልጆቼ ትናንትና ከተዋወቁ 1 ዓመታቸው ነበረ። ትናንትና ደግሞ ስጦታው ሳይደርስልኝ ቀረና ዛሬ ሰጠኋቸው። ግን ሳስበው የወደዱት አልመሰለኝም። ኧረ አሪፍ ነው። በቃ ማሚ ቁርስ ልስራ። እሺ ጥሩሽ። እሺ በቃ ይላክልሽ። ርብቃ አቤልን አስጠነቀቀችው። መቲን ምን ያክል ታምናታለህ? ውስጥ ተቀብሏታል ወይ? እርግጠኛ ነው ወይ በሷ? ወደፊትን ስታስብ ከሷ ጋር ደስተኛ ነው ወይ? ስለዚህን ነገር በደንብ አስብበት እያለች አቤል እንዲጠራጠርና መቲን እንዲፈትሻት በድጋሚ እድል እየሰጠችው ይመስለኛል። መጀመሪያ ዝም ብሎ በጭፍን ነበር የሚወዳት እና ርብቃ አሁን ላይ ነው የገለጠችለት ይመስለኛል። እንደውም እዚህ ቀደም አብረው በነበሩበት ጊዜ እያንዳንዱን ስህተቶቿን ማሰብ ጀምሯን አሁን ላይ ያኔ ብዙ ቦታ ያልሰጠውን ማለት ነው። እና እንግዲህ መቲ ምናልባት ሚስጥሯ ሊታወቅባት ይችላል። ምክንያቱም ደግሞ የአቤል ወንድም አሁን ቤት ስላለ እሷም ወደዚህ ቤት ልትመጣ እያሰበች ነው። ስለዚህ አብረው አንድ ቤት የሚኖሩ ከሆነ ምናልባት የሚያደርጉትን ነገር እያየ ሊጠራጠራት ይችላል። እሱም ብቻ አይደለም ርብቃ ራሷ በቀላሉ አትፋታትም። ምክንያቱም አቤል እንድትነካባት ስለማትፈልግ ስለ እሷ ያለኝ እያንዳንዱ መረጃ መሰብሰቡ አይቀርም። ያ ማለት ትከታተላቸዋለች ማለት ነው። ስለዚህ ወንድሙና ፍቅረኛ ተብዬዋ መቲ ማለት ነው እዛ ቤት አብረው የሚቆዩ ከሆነ ርብቃ ስራዋን መስራት አለባት። አቤል አይኑን በደንብ እንዲገልጽና ስለ መቲና ስለ ወንድሙ ማንነት በደንብ እንዲያውቅ ማድረግ አለባት። ዝም ብላ ማየት የለባትም። የምትወደውን ሰው ሌሎች ሰዎች ሲጫወቱበት ዝም ማለት የለባትም። የአቤል እናት ደግሞ በጣም ትልቅ ኃላፊነት ሰጥታታለች። ስለዚህ በጥንቃቄ መቆየት። በእርግጥ እሱ አሁን ላይ እያስተዋለ ስላልሆነ፣ በነገራችን ላይ መቲን የአቤል እናት አይታት ነበረ። የሆነ ጊዜ ቤታቸው ድንገት ምንም ሳትናገር እቤት ትመጣለች እና ማዘሯ ስታያት ይች ደግሞ ማናት ትለዋለች። እሱም በድንጋጤ የጓደኛ እህት ናት በማለት ይነግራትና መቲ ቤት ቁጭ ብላ ትንሽ ቆይታ ከሄደች በኋላ የአቤል እናት ይች ልጅ ምኗም ቀልቤ አልወደዳትም በማለት እንግዲህ አስቀድማ ለአቤል በሩን የዘጋችበት ይመስልናል። አቤል ዘወር ብሎ ወደ እሷ እንዳያይና እሷን ለእናቱ ማስተዋወቅ እንዳይችል አድርጋ ነው በሩን የዘጋችበት። ምክንያቱም ድጋሜ እናቱ ፊት እሷን ማስተዋወቅ አይችልም ከዚህ በኋላ። ምክንያቱም እናትየዋ ቀልቤ ያልወደዳትም ብላ ቀድማ ስለተናገረች ማለት ነው። ስለዚህ አቤል ምን ሊያደርግ ይችላል? መቼም ቢሆን መቲን ፍቅረኛ ናት ብሎ ለእናቱ ማስተዋወቅ አይችልም። ስለዚህ
በራሱ ጊዜ እናትየዋ እስክታውቀው ድረስ በድብቅ ነገራቸውን ይቀጥላሉ ማለት ነው። አቤል ግን አይኑን ገለጥ ቢያደርግና ርብቃን ቢያስብ መልካም ነው ላለው አንዳንዴ ከማይጠቅሙን ሰዎች ላይ ሙጪ በማለት ጊዜያችን ማባከን የለብንም ባይነኝ። ነገር ግን አቤል በፍጹም አሁንም ድረስ መቲ ጋር ነው ልቦ ያለው። ስለ ርብቃ ብዙ ግድ አይሰጠውም። እንደውም እሷ የምትነግረውን ነገር ያናድደዋል። እናትየዋ ዘውር ካለች እሷን በጣም ልክ ራሱ ባጠፋው ጥፋት እሷ ጥፋተኛ እንደሆነች አድርጎ ሲያንቋሸሻትና ሲናገራት ነው የምናየው። ስለዚህ አቤል ትልቅ ስህተት እንዳትሰራ ርብቃ የምትልህን ነገሮች ቢያንስ እንኳ ማድረግ ባትችል ለጊዜውም ቢሆን መጠርጠርና ምንድን ነው ብለህ ማሰብ አለብህ። እየተግባቡ ያሉ ይመስለኛል። ምክንያቱም አቤል የድሮ ማንነቱን ማስታወስ እየጀመረ ነው። ርብቃ ወደ ህይወቱ ከመጣች በኋላ ብዙ ነገሮችን እንደ ድሮ ሳይሆን አሁን ላይ የተቀየረ መቲንም ደግሞ ከማን ጋር ነው የምትለው? ምንድነው የምታደርገው? ከኔ ምንድነው የምትፈልገው? ይች ልጅ ግን ትወደኛለች ወይ የሚለውን ነገር ለማጣራት ጊዜ እያገኘ ይገኛል። ለዚህ ደግሞ ርብቃ በጣም ባለውለታው ነች። ምክንያቱም የገዛ ወንድሙና ፍቅረኛ ተብየዋ ወይም ደግሞ የወንድሙ ቅምጥ ማለት ነው እሱን በፍቅር አሳባ ወደሱ ህይወት ቀርባ እንደፈለገች እያሽከረከረችው ነበረ። እንደምትወደው ስለምትነግረው ያምናት ስለነበረ ማለት ነው። ጭራሽ ከገዛ ወንድሙ ጋር ሌላ ነገር ውስጥ ገብታ አጎቴ ነው በማለት ስታታልለው አይተን ነበረ። እሱ ራሱ ግራ እስኪገባው ድረስ እኔም አላውቀው አጎትሽ ከየት መጥቶ ነው? ለምን እስከዛሬ አላስተዋወቅሽኝም? እንደውም እኔና አንቺ እንደ አዲስ መተዋወቅ አለብንም ብሏት ጠይቋት ነበረ። እና ይሄን ነገር እንደጠየቃት ግን በመሀል ድንገት እናቱ ከውጭ ሀገር ትመጣለች። የመጣችበት ደግሞ ዋና ምክንያት አቤል ራሱን ስለማያውቅና ብዙ ነገሮችን የሱን ህይወት ለማስተካከል ነው ወደዚህ የመጣችው። እናትየዋ የምታውቀው ነገር አለ ስለ ልጇ ማለት ነው። ስለምንም ነገር አይጨነቅም። ይህን አጋጣሚ ተጠቅመው ደግሞ ፍቅረኛ ተብየዋና ወንድም ተብየው የቤታቸውን ካርታ በመስረቅ ሊወርሷቸው እያሰቡ ነበረ፣ ወይም ደግሞ የሆነ ነገር አስይዘው ሊበደሩበት ማለት ነው። እና እንግዲህ እነዚህ ነገሮች ለርብቃ እየረበሿት ስለመጡ አቤል እንዲጠራጠራት መቲነት ደጋግማ ትጠይቀዋለች ማለት ነው። ማለት ምን ያክል ታምናታለህ? እውነት ትወዳታለህ? ስለሷ በደንብ አስበሃለሁ እያለች ውስጡ ላይ ጥርጣሬ እንዲያድርበትና ጊዜ ወስዶ ደግሞ ስለሷ እንዲያስብ ወይም ደግሞ ነገሮችን እንዲያስተካክል እየረዳችው ነው ማለት ነው። አንዳንዴ ሰዎችን ስለምንወዳቸው ብቻ ስለነሱ ማንነት ሳናውቅ ዝም ብለን በጭፍን እናፈቅርና ከዛ በኋላ መውጫው እንትን ይሆንብናል ማለት መውጫው ይቸግረናል። ለምን ነገሮችን ሳናጣራ ዝም ብለን ሰዎች እኛ እንደምንወዳቸው የሚወዱን ስለሚመስለን ማለት ነው። አቤል ደግሞ የራሱ የሆነ የግል ችግር አለበት። ብዙ ነገሮችን የረሳ ህይወቱ ላይ የሆነ ያጋጠመው ችግር ስላለ እናቱ ደግሞ ይሄን ነገር ስለምታውቅ ነው ካለችበት ሀገር የልጅን ህይወት ላስተካክል ብላ ድንገት እንግዲህ ሳትነግረው ትመጣለች ማለት ነው። እና ድንገት ስለሆነ ርብቃንም ደግሞ እንግዲህ ለጊዜው ሚስቴ ናት ብሎ ቢልም እናትየዋ ግን እየቆየች ነገሩን ሁሉ አምራው ርብቃን ስታያት በጣም ንጹህ ሴትና ለትዳር የምትሆን ታማኝ ሴት እንደሆነች ስላወቀች የቤታቸውን ካርታ ሳይቀር በስሙ አድርገዋለች። የልጁን ቤት ማለት ነው። ለልጇ የሰጠ ይሄ ቤት እንግዲህ የልጁ የቤተሰቦቹ ቤት ነው እና እንግዲህ ቤቱ በርብቃ ስም ሆኗል። አሁን ላይ አቤልን የፈለገ መቲም ሆነች የገዛ ወንድሙ ምንም ነገር ከሱ ማግኘት አይችሉም። አቤልም ደግሞ ርብቃን እንደውም አልፈልግሽም ማለት ራሱ አይችልም። ሲጀመር ይወዳታል። እንደዚህ ያው ሁለት ሰው ማፍቀር ስለማይቻልና ስለዛችኛዋን ብዙም እርግጠኛ ስላልሆነ በስሜት ዝም ብሎ ስለሚነዳ ነው እንጂ አንዳንዴ ቆም ብሎ ሲያስበው ርብቃን ይወዳታል። እውነት ለመናገር የቀድሞ ህይወታቸውን ቢያስታውስ እንዴት እንደሚወዳት ነው በደንብ ይገባው ነበረ። ነገር ግን የድሮ ማንነቱን ስለረሳ ርብቃ ደግሞ እሱን እየረዳች ትገኛለች። ርብቃ በአቤል እናት በጣም ነው የተወደደችው። የአቤል እናት ርብቃን በጣም ነው የወደደቻት፣ በጣም ከሚባለው በላይ። እናም ለዛም እንግዲህ ቶሎ እንዲጋቡ ትፈልጋለች። አቤል ደግሞ የመቲ ነገር ግራ አጋብቶታል። በዛ ላይ ደግሞ ርብቃ የነገረችው ነገር ውስጡን ሰላም ነስቶታል። ስለ መቲ ነው። መቲን ምን ያክል ታምናታለህ?
እውነት አሁን በዚህ ሰዓት ከኔ ጋር ቁጭ ብለህ እሷን ስለማግባት ታስባለህ? እውነት በህይወቴ ውስጥ ብትኖር ብለህ የምትመኛት ሴት ናት እያለች በተደጋጋሚ ውስጡን ጥርጣሬ እንዲኖረው አድርገዋለች። እናም አቤል በነገሩ በመናደድ ርብቃ ከክላሱ እንድትወጣለት ቢያደርጋትም ነገር ግን የተናገረችው ነገር ከአእምሮ ሊጠፋ አልቻለም። ርብቃ የተናገረችውን ነገር ወደ አእምሮ መላልሶ ሲያስበው ማለት ነው ስለ መቲ እንደ አዲስ ማሰብ ጀመረ። እውነት ለመናገር እስካሁን ድረስ ራሱ ዝም ብለው በጭፍን ነው የሚወዳት። በቃ ተዋደዱ ዝም ብለው ነው የሚኖሩትና እንዲህ ጥርጣሬ የሚባል ነገር ራሱ ምን ታደርጋለች የሚል ሀሳብ ራሱ በውስጡ አልነበረም። አሁን ላይ ግን መጠራጠር ጀምሯል። እና እድሜ ለርብቃ እንግዲህ አእምሮ ላይ ጥያቄ እንዲፈጥርበት አድርገዋለች። እናም ስለ መቲ ማሰብ ጀመረ እንደ አዲስ። እስከዛሬ አስቦትም አልሞትም የማያውቀውን ከእንቅልፉ ነው ያነቃችው። እና እንግዲህ መቲ ከሱ ጋር በነበረችበት ጊዜያቶች ምን ታደርግ እንደነበረ ሀሳቧን፣ ድርጊቷን፣ እያንዳንዱ ነገሯን ማሰብ ጀመረ። በተለይ አጎቴ ነው የተባለው ሰውዬ የሆነ ጊዜ የላከው ሜሴጅ በጣም አስደንግጦት ነበር። ያኔ እንኳን ምንም አይነት ጥርጣሬ በውስጡ በጣም አምኗት እየኖረ ያለ ይሄን ነገር ቶሎ አፍጥኞና ሀሳባችን ይሳካ፣ እኔ እኮ ይሄን እንድታደርግ ነው ወደዛ የላኩሽ፣ ቶሎ አፍጥኙ፣ ዘግይተሻል የሚል ኮሜንት ስለነበረ በነገሩ በመደንገጥ ማን ነው ይሄ ይላታል። እሷን በድንጋጤ አጎቴ ነው ብላ ነገሩን ብትዘጋውም አሁን ላይ ግን ርብቃ የተናገረችው ነገር ጥያቄ እንዲፈጥርበት ከእሷ ላይ የሚያያቸው ያልሆኑ ያልተገቡ ድርጊቶች መቲን እንዲጠራጠራትና ድጋሚ እንዲያጠናት እድል የሰጠችው ይመስለኛል። እና ርብቃ በዚህ ከቀጠለች የአቤል የትውስታ ጊዜያቶቹንም ልትመልስለት ትችላለች ብዬ አስባለሁ። እና እንግዲህ ያው ግን በጣም ብዙ ዋጋ ያስከፍላታል። ቀልድ እንደዚህ እንደ ቀላል አይሆንላትም። እሷ ደግሞ በጣም የምትወደው ፍቅረኛዋን ያጣችው። እሷም ሆነች ቤተሰቦቿ ይሄን ነገር ስለሚያውቁ ነው እሷ ሰራተኛውን አዛቤት ስትገባ ዝም ያሉት። በተለይ የርብቃ ወንድም እሷ ሰራተኛውን አዛቤት በመኖሯ ደስተኛ አይደለም። ጭራሽ እህቴን እንዲጎዳብኝ አልፈልግም፣ ከዚህ በኋላ ከሱ ነጥቄ ያወጣታለሁ እያለ